ሄሎ ወይዘሮ መስከረም። እንዴት ነህ አቶ ዳንኤል? ደጋግሜ ስደውል እኮ ስልክ አታነሳም። አዎ ትንሽ ስራ ቢዚ አድርጎ የነበረ፣ በዛ ላይ ደግሞ አንቺ ስትደውይ እንግዶች ስለነበሩ ለዛ ነው ስልክ ሳላነሳ የቀረሁት። ዳንዬ በጣም ደስ ስላለኝ ነው። ዳንዬ? ይቅርታ ግን ስላቀረብኩ ነው። በእናትህ ቤትሽ በስምሽ አዘዋውረሽ ጨረሽ? አዎ ጨርሻለሁ። እዛ እኮ ነበር ደጋግሜ ስደውልልህ የነበረው። አረ እኔ ምንም ምስጋና አያስፈልገኝም። እኔ ስራዬን ነው የሰራሁት። ዳንዬ እኔ እኮ ደስታዬንም ሆነ ሀዘኔንም ማወራው ሰው እንደሌለኝ ደጋግሜ ነግሬሃለሁ እኮ። አዎ ግን በእኛ መካከል አውቃለሁ፣ በመካከላችን ምንም አይነት ጓደኝነትም ሆነ ዝምድና እንደሌለ አውቃለሁ። ግን እባክህ ደስታዬን እንዳጋራ ፍቀድልኝ። እሺ ችግር የለውም። ነገ ቢሮ መጥተሽ ማውራት እንችላለን። አይ እንደሱ አይደለም። በተመቸ ቀን ምሳ ልጋብዝህ ነው ያሰብኩት። ምሳ? የልቤን እየነገርኩ ደስታዬን ልገልጽልህ ነው የፈለግኩት። ይኸውልሽ ወይዘሮ መስከረም፣ እኔ እባክህ እየለመንኩ ነው ዳንዬ፣ ግብዣዬን ተቀበለኝ። ቆይ ግን እንዴት የሴት ጓደኛ የለሽም? አንዴ የምወዳት ጓደኛ የነበረችን፣ እሷ አሁን በህይወት የለችም። እንግዲህ እኔ ናቸው ብዬ የማስባቸው ሰዎች እሷና ባለቤቴ ነበሩ። እንግዲህ ያው በህይወት የሉም። ምን አደርጋለሁ ዳንዬ። እኔ ራሴ ፕሮግራሜን አስተካክልና እደውልልሻለሁ። አሁን ከእንግዳ ጋር ስለሆንኩ ነው። እሺ መልካም ቀን። ምሳ ልጋብዝህ እኮ ነው የምትለኝ? ዳኒ፣ ስሜትህን እኮ እኔ ከማንም ሰው በላይ እረዳሃለሁ። ከሴት ጋር ምሳ በላህ ማለት ባለቤትህን ካድካት ማለት አይደለም። ልብህን ግን ንጹህ ማድረግ አለብህ። ታውቂያለሽ አይደል? ሳልጠግባት እንደሳሳውላት እንዳፈቅርኳት ነው ሙሉ ፍቅሯን ይዛብኝ የሄደችው። እርሳት ያለ ሰው የለም ዳንዬ። የእሷን ቦታ ደግሞ ማንም ሊጋራ አይችልም። አይ ፊዮሪ፣ ጉድ ሰርታ ያን ሄደችው ትጂ። ግን ደግሞ እንደ ሰው ከሰዎች ጋር መቀራረብ አለብህ። በጋራ መስራት መቻል አለብህ። እንዴት ሰው ለ20 ዓመታት ሳያቋርጥ እያለቀሰ ይኖራል? ዳንዬ፣ በማልቀስ መፍትሄ ቢኖር ኖሮ እኔም አብሬህ እየይል ነበር። በማልቀስ ግን የሚመጣ መፍትሄ ምንም አይነት ነገር የለም። እሺ እባክሽ ትጂ፣ አንቺስ እንዴት ነሽ? አለሁኝ ዳንዬ፣ ደህና ነኝ እኔ። በጣም ጥሩ ላይ ነሽ ያለሽው። ራስሽን በደንብ እየተንከባከብሽ ነው ያለሽው። የምኖርለት ሰው ከሌለ ደግሞ ራሴን መንከባከብ ግድ ነው። ትጂ፣ እንደዛማ ሊሆን አይችልም። ነይ እናት፣ ነይ ከፍ አድርጊው። አይ ዳንኤል፣ አንተ ብቻ እንድትኖር የተፈቀደልህ ለምንድን ነው የማይሆነው? እና እስካሁን አላገባሽም? ያለሁበት ህይወት ለእኔ ተስማምቶኝ ነው እየኖርኩ ያለሁት። ይሄማ መልስ ሊሆን አይችልም። ምናልባት ሌላ የተደበቀ ሚስጥር ይኖረዋል። ስለ ባልም ሆነ ስለ ልጅ አልጨነቅም። የምኖረው ለራሴ ብቻ ነው። ይህን ያክል ተራርቀናል ማለት ነው? በፊት እኮ የሆነ የምታፈቅሪው ሰው እንዳለ ትነግሪኝ ነበረ። ኧረ ምንም አይነት ሚስጥር የለም። ማለት ተለያያችሁ? ድሮም አልተገናኘም እንዳለ። ተይ እንጂ ትጂዬ፣ አታወሳስቢብኝ። አልተገናኘንም ማለት የድሮ ታሪክማ ድሮ ቀረ ዳንዬ። እሷ አገባና አንቺን የመሰለች ቆንጆ እንዴት ሳታገቢ እስካሁን ድረስ? ዳንዬ፣ ታሪኩ ረጅም ነው። እኔ ብቻ ነበር የምወደው የነበረው። እሱ የሚያፈቅራት ሌላ ሴት ነበረች። እናም ተጋቡ። እሱ ሲያገባ አንቺን የመሰለች ቆንጆ ታዲያ ሳታገባ ትቀራለች? እርስዎ ሳያገቡ ቀርተው የለም? ትጂዬ፣ ለማንኛውም ሁሉም በጊዜው ይሆናል።
ደህና ነኝ ንግስት። እንደናንተ ከመቃብር በላይ የሆነ የማይረሽ ፍቅር እንዲሰጠኝ እመኛለሁ። አንቺ ነሽ ያወራሽው በዚህ ያንተና የእናቴ ፍቅር ምን ያክል ጥልቅ እንደነበር ለማየት ሞክሬ በፍጹም አልቻልኩም። በዚህ ስለ ፍቅር እያወራሽ እኮ ነው። ገብቶሻል? ማውራት ቀላሉ ነገር ነው። ከባዱን ስሜት የምትኖረው አለ አይደል አንተ? ከባድም ቀላልም ታውቂያለሽ ማለት ነው። የኔ አባት እኔ እኮ ትልቅ ልጅ ነኝ። 20 ዓመት አልፎኛል። ይሄን ያክል አድገሻል። ከዚህ በኋላ እንኳን ማውራቱ ባደርገው ራሱ ሊገርም አይገባም። አይ ጊዜ የልብህን ንግስት ምን ያክል ውብ እንደሆነች በልቤ ላይ ልስላት ፈልጌ በፍጹም አልቻልኩም። ከአቅሜ በላይ ሆነችብኝ። እናትሽ ልክ እንዳንቺ ነበረች። የኔ አባት እኔ እንዴት ነኝ? አንቺ በቃላት የምትገለጭ አይደለሽ። ልቅም ያልሽ ቆንጆ ልጅ፣ ልብሽ ክፋት የሌለው ልበ ብርሃን። በእኔ ውስጥ እሷን እያያት ነው አይደል? ቤዚ በጠዋት ስለምነሳ አሁን ገብቼ መተኛት አለብኝ። አባዬ ትንሽ ላወራ እፈልጋለሁ። ግድ የለም ነገ በጊዜ መጣና እናወራለን። ቆይ አባ ከእኔ ነው ወይስ ከእናቴ ነው እየሸሽ ያለኸው? ቤዚ እኔ ከሁለታችሁም አይደለም እየሸሸሁ ያለሁት። እሺ እንደዛ ከሆነ ትንሽ ደቂቃ ስጠኝና እናውራ። አንቺ ደግሞ አንዴ ንክስ ካደረግሽ አትለቂም። እሺ ምንድን ነው የምታወሪ? አባዬ ስለ ባለቤትህ እንዳነሳ እንደማትፈልግ አውቃለሁ፣ ግን ደግሞ እኔ እናቴ ምን አይነት ሴት እንደነበረች የማወቅ መብት አለኝ። ቤዚ እኔ ስለ እናትሽ የማታውቂው የደበኩሽ ምንም ነገር የለም። አባ አንተ እማዬ ምን አይነት አፍቃሪ፣ ምን አይነት ሚስት እንደነበረች በደንብ አድርገህ ታውቃለህ። እኔ ግን እናቴ ምን አይነት ሴት እንደነበረች ለማወቅ አልታደልኩኝም። ሁላችንም አይተን ሳጠግባት ከእጃችን ላይ ያመለጠችው። አባዬ እኔ ግን እናቴ ያስፈልገኝ ነበር። አልቻልኩም ላድናት፣ ልመልሳት አልቻልኩም። አመለጠችኝ፣ የኔ ልጅ አመለጠች። እሷ ልትመልሳት ባችል እንኳን ለእኔ እናት የምትሆን ሴት ተይ እንዳትጨርሹ ልጅ። ቆይ እኔ ያጎደልኩብሽ ነገር አለ? አባባ የማጉደል ያለው ማጉደል ጉዳይ አይደለም። ማውራት ስለ እናቴ ነው። ስለ እናት ማንኛውም ልጅ እኮ እናት ያስፈልገዋል። ሁሉም ባል ሚስት ያስፈልገዋል። ለእኔ ግን በልክ የተሰራችልኝ ሚስቴ እሷ ብቻ ነች። ከእሷ ውጭ ማንንም ማየት አልፈልግም። እሺ በቃ ቢያንስ እንኳን ስላሳለፋችሁት የፍቅር ታሪክ ትንሽ ንገረኝ። ቤዚ ሁሉንም ነገር ነገ እነግርሻለሁ። ቃል ትገባልኛለህ? እገባልሻለሁ የኔ ልጅ። እሺ እናት። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ በምድር ላይ በዋይታ አለፈ ልደቱ በአበባ ጌጦ ስርዓቱ ተከበረና ሰልስቱ ሰው ተከተተ
ከቤቱ ፎቶሽን ከግድግዳዬ በክብር አኑሬው ሰገየው ትኩር ብሎን እያየኝ ባነጋግረው ዝም አለኝ። እስካሁን አስባ አልጨረሰችም ማለት ነው። ለምን መልስ ያልሰጠች? እስክትነግረኝም አልጠበቅኳት። ባለፈው እኮ ነው ሂጅ አናግሬያት ነበር። ምን አለችሽ? ተረጋጋ፣ ምናፌ ውስጥ ልገባ ነው። ውይ በእናትሽ ወሬውን ተሻለችሽን ብቻ ንገሪኝ። ተጨማሪ ጊዜ እፈልጋለሁ ነው የምትለው እንዴ? የፍቅሬን ጥያቄ ምላሽ ስጪኝ እንጂ ኮካኮላ ቅመር ፈልገሽ አምጪልኝ አልኳት እንዴ? እኔ እኮ ነግሬክ ነበር መጀመሪያ። ልጅቷ አትሆንም ትዕቢተኛ ናት አላልኩ? ውይ በእናትሽ እንደሱ አትበይ። እኔ ቤዚን በጣም ነው የፈቀርኳት። ቆይ አንተ ከሷ ሌላ ባገሩ ሴት አላየህም እንዴ? ምንድነው ከአንዲት ደንባራ ጋር እንደዚህ አጣብቀ ያስቀመጠ? የፍቅር አምላክ ታውቂያለሽ? እሱ ነው ወስዶ ከሰው ጋር ያጣበቀኝ። ያቻትና ምን እየሆንክ ነው ያለው? ቆይ አንተ መጣች እጄ አናግራታለሁ። አስታውስ፣ ልታናግር እንደማትፈልግ ነግሬ ነበርሽ። መጠበቅ አልቻልኩም። ድምጿ በጣም ናፍቆኛል። ቆይ አንተ ከመልኳ ነው ከድምጿ ነው ፍቅር ያዘ? እያት እስቲ በእናትሽ ሁሉ ነገሯ ፍቅር እኮ ነች። ምን ታየኛለሽ ብለህ ነው ራስ እንደዚህ የምታደርገው? ኦ ለካ አታየኝም። ቆይ ታዲያ ምን እየሆንክ ነው? ነገሩ እንዲበላሽልህ ነው የምትፈልገው? ከተበላሸ የሚበላሽ፣ የራሴን ጉዳይ ግን ራሴን የመጨረስ የምፈልገው። የገና ጀንበር እንዴት ነሽ ቤዚ? ወይ ሳይሚ እንዴት ነህ? ፈገግታሽ በጣም ነው የሚያምረው። አመሰግናለሁ። የምረዳሽ ነገር አለ? አረ ምንም ነገር የለም። አመሰግናለሁ በጣም። ላናግርሽ ፈልጌ ነበር። ቆይ በዚህ እድሜ በሱስ መጠቃት ትንሽ አይከብድም? እንዴት አወቅሽ? የኔ ማወቅ ነው እንደሚያሳስበው? አይ እንደሱ ሳይሆን እንዴት አወቅሽ ብዬ ነው። አንድ ሲጋራ ማጨስ ከእድሜ ላይ ስንት ሰዓት እንደሚቀንስ ጠፍቶ ነው? እሱ አዋቂ ነኝ ባዮች የተነበዩት የማይረባ ፍልስፍናቸው ነው። ይህ ፍልስፍና አይደለም፣ የጥናት ውጤት ነው። እሺ አሉ ለማለት ካልሆነ በስተቀር አጠኑ አላጠኑ ምን ለውጥ ያመጣሉ? ልክ እኮ ነህ። አጠኑ አላጠኑ ህዝቡን የሚጨርሰውን ይህንን ሱስ ማስቆም አልቻሉም፣ ማምረቱንም አልተውትም። እና ጥፋተኛ ማን ነው ያለሽ? የጥፋተኝነት ደረጃ እየሰጠው አይደለም ያለሁት። ነገር ግን አንተና መሰሎቹ የምታደርጉት ነገር ምንም ልክ አይደለም። በወጣትነታችሁ ስንት ነገር ማድረግ ስችሉ ሱስ ውስጥ መጠመዳችሁ ልክ አይደለም። እኛ እነማን ነን? አንተና በዙሪያ ያሉ ሰዎች በደንብ አድርገህ ታውቀዋለህ። ራሳችሁን ብትጠብቁና ወደ ራሳችሁ ብትመለሱ ጥሩ ይመስለኛል። ቆይ እንዴ አልጨረስንም። የምታናገረኝ ነገር አለ? ስለኔ ሌላ የሰማሽው ነገር የለም? ስላንተ ብዙ ነገር ሰምቻለሁ። አሁን ግን ምላሽ መስጠት የምችልበት ሰዓት ላይ አይደለሁም። ረፍዶብኛል፣ መሄድ አለብኝ። እሺ መቀመጥ ይቻላል? ባዶ ወንበር ፈልገህ ከሆነ እዛ ጋር አለልህ። አጥቻ አይደለም እዚህ ጋር መቀመጥ ፈልጌ። ይቅርታ ብቻዬን ነው መሆን የምፈልገው። አብረን ምሳ ብንበላ እንደውም ደስ ይለኛል። የኔ ወንድም
ያልኩትን አልሰማኸኝም? ሰው አልፈልግም እያልኩ ነው። እንደዚህ መንገብገብ ጥሩ አይደለም። ሰውዬ ምንድነው አፍን የምትከፍተው? አልፈልግም አልኩህ አይደል እንዴ? አረ ተረጋጊ። ብቻሽን ሆነሽን አይቼ ነው። ብቻኛነቴ ስላሳሰበ አመሰግናለሁ። አሁን ሂድ። በጣም አደገኛ ምላስ ነው ያለሽ። ከዚህ በላይ አፍህን ብትከፍት አደገኛነቴን በደንብ ነው ማሳየሽ። ልጆችሽ የሉም እንዴ? ልጆቼ የሉም እባክህ። ዛሬ ዋና ልምምድ አላቸው፣ እዛ ሄደዋል። መልካም። እና ይኸውልህ ዳንዬ፣ እንግዲህ ቤቱ ይኸውልህ ይህን ይመስላል። እንግዲህ ለዚህ ነበር እንግዲህ እንደዛ ስታገል የነበረው። ባለቤትሽ ጥሩ ቅርስ ጥሎልሽ አልፏል። አዎ እሱማ በጣም ታታሪና ጎበዝ ሰው ነበር። ግን እንዲሁ ባጭሩ ተቀይቶ ቀረ እንጂ በጣም ታታሪ ሰውና በጣም ጎበዝ ሰው ነበር። ወዳጅ እንደዛ ነው። አሁን ቤትሽ ሙሉ በሙሉ ተረከብሽ? እግዚአብሔር ይመስገን። እንግዲህ ያለምንም ብዙ ድካም እንግዲህ ፍርድ ቤቱ ባጭር ክርክር ባጭር ቀጠሮ ነው የወሰነልኝ። እግዚአብሔር ይመስገን። እንግዲህ በእጄ አስገብቼዋለሁ። እንግዲህ ከባለቤትሽ ቤተሰቦች ጋር ያለሽ ነገር እንዴት ነው? ኧረ እኔ ከዛን ጊዜ ጀምሮ አይናቸውን ማይቻቸው አላውቅም፣ ግን በጣም ጥሩ ስሜት እንዳልተሰማቸው ሰምቻለሁኝ። በተለይ ወንድሞቹማ በስማ ምን ልበልህ ጥርሳቸውን ነው አሉ የነከሱብኝ። ግን ምንም የሚያመጡት ነገር የለም፣ እባክህ ጉራ ብቻ ነው። ስለዚህ ላንቺና ለልጆችሽ ጥንቃቄ ማድረግ አለብሽ። ጥርስ የነከሰ ሰው ምን ሊያደርግ እንደሚችል አይታወቅም። ኧረ በእናትህ ተዋቸው እባክህ ዳኒ፣ የእነሱ ጉራ ብቻ ናቸው። ምንም እኮ የሚያመጡት ነገር የለም። እባክህ ይልቅ ተነስና ምሳችንን እንብላ እባክህ። ዳንዬ እባክህ አረፍ በል።
ዳኒ እንግዲህ የምስጋና የመገለጫ ይሆንልኝ እባክህ። አይ ይቅርብ፣ ጉርሻ አልወድም። ኧረ በእናትህ በእውነት ጉርሻ አልወድም። እንዴት አንጠራርቼ በሞት ይበቃ። ይቅርብ እባክሽ፣ አታስጨንቂ። እሺ እንግዲህ ካልክ ምን ይደረጋል? ጉርሻ የሚጠላው እንዳለ እንዴ? ግን ምን ያህል ወንድ ብታጎርሺ ነው ወንድ ጉርሻ አይጠላም ብለሽ የሚል ድምዳሜ ላይ ደረስሽው? እንደዛ ማለት ሳይሆን ያው በአባባልም ወንድ ጉርሻ ይወዳል ምናምን ይባላል። በዛ ላይ ደግሞ ነፍሱን ይማረውና ባለቤቴ ሁሌ ነበረ የማጎርሰውና ጉርሻ ይወድ ነበር እና ይኸውልህ ከዛ አንጻር ጉርሻ አጠላም ብዬ በማመን ነው እንጂ ለሌላ ነገር አለ። ታዲያ የሚስቱን ጉርሻ የሚጠላ አለ ብለሽ ነው አናገርከኝ? አይ እዚህ ነው። እሺ የሚጠጣ ምን ይሆንልህ? ይኸው ውሃ እየጠጣሁ ነው። ምንም አያስፈልገኝም። ኧረ በእናትህ ዳኒ እንዴ! በእውነት ሌላ ነገር ላምጣ? ችግር የለም፣ ውሃ ይበቃኛል። በእውነት እባክህ፣ በእውነት ውሃ ነው የምጠጣው። ዋ በቃ ብቻ። ውሃ። ኧረ እባክህ በእውነት አንተ ግን በጣም የምትገርም ሰው ነህ ታውቃለህ አይደል? እንዴት? ለሰው ይሄን ያህል ቫልዩ ሰጥተህ ለሰው በቃ ይሄን ያህል እርዳታ ማድረግ በጣም ይገርመኛል። የምልህ በቃ በዚህ ዘመን እንደዚህ አይነት ሰው ማግኘት በጣም ከባድ ነው በእውነት። እኔ ስራዬን ነው የሰራሁት ካልሽኝ ግን በጣም አመሰግናለሁ። እንዴ ስራውን ቢሆን እኮ መሰጠህ ያስፈልጋል ዳኒ። እንዴ አንተ እኮ ለሙያ እኮ ሙሉ በሙሉ ራስህን የሰጠ ሰው ነህ እኮ። በጣም እኮ የምትገርም ፍጡር ነህ። እኔ እኮ በጣም ነው ያንተ ነገር የሚገርመኝ በእውነት። እንደ ስራ ቆጥሬ ገንዘብ እስካገኘሁበት ድረስ ለስራዬ ደግሞ ተገዢ መሆን አለብኝ። በነገር ላይ ደጋግሜ መደወሌን በሌላ ነገር እንዳትቆጥርብኝ ዳኒ። በቃ እንደ አንዲት ሰው የተራበች ሴት አድርገህ እንድትቆጥረው ነው የምፈልገው። ገብቶኛል። ምንም አታስቢ። አይ ባለፈው የሴት ጓደኛ የለሽም ወይ ብለህ ስጠይቀኝ በጣም ነበር የተሰማኝ። ባይገርምህ። ለምን የማይሆን ጥያቄ ነው እንደ ጠየቅኩሽ? አይ እንደዛ ሳይሆን በቃ ለምን ብዬ ራሴን ጠየቅኩት ታውቃለህ። እንዴት የሴት ጓደኛ አይኖረኝም እስከ ዛሬ ብዬ በቃ ራሴን ነው የጠየቅኩት። እና አንዲት በጣም መወዳት የሴት ጓደኛ ነበረችኝ፣ አረብ ሀገር ነው ያለችው እና እሷን ነው ያስታወስከኝ የምታይ። አዎ በህይወት እንደሌለች ነግረሽኝ ነበር። ረዥም ዓመታት አረብ ሀገር ነበርኩ። አሰሪዎቼ በጣም አስቸጋሪዎች ነበሩ። የዛኔ የእጅ ስልክም አልነበረም። በቃ እንደዚህ ቶሎ ለመገናኘት እንትኑ ያለው ነገር አመቻ አልነበረም። ታዲያ መሞቷን በምን ሰማሽ? ከዛማ ወደ ሀገሬ መልሱኝ ብዬ ወደ ሀገሬ ስመለስ ነበር መሞቷን እንዳጋጣሚ የሰማሁትና በቃ በጣም አዘንኩ። በጣም ነበር ያዘንኩት ብታይ መሞቷን ስሰማ። በጣም ያሳዝናል። በጊዜው በጣም ተጎድቼ ነበር ብታይ። በቃ በጣም ነበር ያዘንኩት። እጅግ በጣም የምወዳት በጣም ማከብራት ሚስጥረኛ ጓደኛዬ ነበረች። የቅርብ ሰው ማጣቱ ህመሙ ምን ያክል እንደሆነ በደንብ አድርጌ ያውቀዋለሁ። እና ከዛ በኋላ ባለቤቴን አገኘው፣ ልጆች ወለድኩ፣ ልጆች በማሳደግ ተጠመድኩ እና ጓደኛዬም ቤተሰቤም ሁሉ ነገር ባለቤቴ ነበር። እንግዲህ እሱም እንግዲህ እንደዚህ ሆነ። አይዞሽ፣ እንኳን ቤትሽ ተመለሰልሽ እንጂ ሁሉንም ነገር ትደርሽበታለሽ። ተስፋ አድርጋለሁ። እንግዲህ ተስፋ አለኝ። በጣም ቆንጆ ምሳ ነበረ። በጣም አመሰግናለሁ። ጠገብኩ እንዳትለኝ። እንዳውም ጣፍጦኝ በደንብ ነው የበላሁት። ደግሞ ጎበዝ ባለሙያ እንደሆንሽ በደንብ አውቄያለሁ። እሺ ግን ትንሽ ብትበላ ደስ ይለኝ ነበር። አይ በእውነት የበላሁት ይበቃኛል። በጣም አመሰግናለሁ። ካልክሽ በቃ እንግዲህ ግን መጫወቻ እንዲሆነን ደግሞ ቡና ላፍላ። አይ ተይ፣ ወይ ቡና አልወድም እኔ። ኧረ እባክህ። በእውነት ኧረ እባክህ። በእውነት ቡና አልወድም። እሺ እንዴት ናችሁ? ሰላም ናችሁ? እንዴት ነው ሳምንት በሰላም አለፈ? አሪፍ ነበር። እንግዲህ ባለፈው ያጠናናቸውን ዘፈኖች ከአንዱ እንጀምራለን ማለት ነው እና ደግሞ አዲስ የማስተዋወቃችሁ እንግዳ አለ። እንጀምራለን። ምነው ተለየሽ ከሚለው ነው የምንጀምረው። እኛ ከወንዶች ነው የሚጀምረው? እንደ ሌላ ጊዜው ማለት ነው። 3 3 4 ምነው ተለየሽ መስከረም ሳይጠባ እንቁጣጣሽ እያለ ሳናጌጥ በአበባ ምነው ተለየኸኝ ፍቅሬ ሆይ መስከረም ሳይጠባ እንቁጣጣሽ እያለ ሳናጌጥ በአበባ
በጣም አሪፍ። እሺ በጣም አሪፍ ነው። ቆንጆ ነው የሰራ ነው። እስቲ ደግሞ ሁለተኛዋን ደግሞ እንስራት። 3 3 4 አረንጓዴ አይደለ አረንጓዴ አይደለ ነጫት መስል ቢጫ ነጫት መስል ቢጫ መሰየም አቃተኝ የቀለሟን ምርጫ ተረም 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 ብቅ ብላ ብቅ ብላ ሳያት ደምቃ በማለዳ ስትለኛለች የኔ ጽጌረዳ ተረም 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 ጽጌረዳ ነጫት መስል ቢጫ መሰየም አቃተኝ ብቅ ብላ ሳያት ገብታ በማለዳ ደስ ትለኛለች ተረም 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 ጽጌረዳ። በጣም አሪፍ ቆንጆ ነበር። ያው ቅድም እንዳልኳችሁ እንግዲህ አዲስ እንግዳ እንግዲህ መጥቷል፣ ከኛ ጋር ተቀላቅሏል ማለት ነው። ታውቃታላችሁ። ትምህርት ቤት ውስጥ ያላትን ተሳትፎ በጣም ብዙ ሚዲያም ላይ ስትሳተፍ ታውቃታላችሁ ማለት ነው። ክፍል ውስጥም ያላትን እንቅስቃሴ ታያላችሁ። ቤዚ እንግዲህ ከኛ ግሩፕ ጋር በይፋ ተቀላቅላለች ማለት ነው። በጣም የሚገርም ድምፅ ነው ያላት። በጣም ትሰሙታላችሁ አይደለ ሁሉ ጊዜ እና አሁን ደግሞ በቃ ከግሩፓችን ጋር ትቀጥላለች ማለት ነው። እንግዲህ ያው ይሄ ነበረ ቅድም ያልኳችሁ። ቤዚ ከኛ ጋር ተቀላቅላለች። እናንተ ደግሞ ነገ ሰዓታችሁን ጠብቃችሁ ነው። እባካችሁ አታርፍዱ። ዛሬ ተንጠባጥባችሁ ነው የመጣችሁት። አታርፍዱ። እሺ፣ ደስ ብሎኛል ዛሬ። ቻው፣ በቃ መልካም ቆይታ። እና ቤዚ ወይዬ ዘፈኖቹን አጥንተሽ? እየሞከርኩኝ ነው። ያው ከአንተ ጋር ሲሆን በደንብ እለምዳለሁ። የግድ ነው። ሬዲ ነሽ? አይዞሽ ተረጋጊና፣ ይኸውልሽ ባለፈው እንዳልኩሽ ረጋ ብለሽ እንደፈለግሽ አድርገሽ በራስሽ ድምጽ ተጫወች። እሺ? ለባህላዊ ሙዚቃ እኮ አዲስ ስለሆንኩኝ ግራ ገብቶኝ ነው። እንደሱ አትበይ። አንቺ እኮ በተፈጥሮ የተሰጠሽ ድንቅ ድምጽ ነው። በዛ ላይ ደግሞ ማለት ስታወሪ ራሱ ሌላ ደስ የሚል ቅላጼ አለው። ወይ ብርዬ፣ በጣም ነው የማመሰግነው። ምስጋና አያስፈልግም። እሺ በቃ አንተ አንዴ ተጫወትልኝና በዛው መቀጠል እችላለሁ። መልካም። ሙዚቃ ጆሮ ብቻ ነው የሚፈልገው። አንቺ ደግሞ እሱን ታደለሽዋል። ግድ የለም፣ በደንብ አዳምጥሃለሁ። ጎኔ ላሳርፈው ካልጋው ላይ መቼም እንቅልፌ ላይ ዞር ባይኔ ላይ አይገፋም ሌሊቱ ሲያስጨልቅ ትዝታ ናፍቆቱ ከሌለሽ ከቤቱ
የነሳይ መቼም አይደላም ለአደባባይ ወሬ በመላይ ፈታም ስውር ነው ድብቅ ነው ሚስጥሬ በማይታለፍ ዳታ ስሬ አለው እስከ ዛሬ የሆዴን ነገር አምቄው በሆዴ እስከ መቼ ነው እንደዚህ መንደዴ መላም ያማታኝ አጋር ዘመድ የለኝ የኔንስ ነገር አገራ እንዲበለኝ ወይኔ ብሬ ድምጽህ እኮ እንዴት እንደሚጣፍጥ ብታውቅ ከአንቺ ባይበልጥም ብሬ አንተ እኮ የራስህ ሙዚቃ መስራት ትችላለህ ይህ ሁሉ ሙያ ይዘህ እንዴት ነው ዝም ያልከው ህዝብ ፊት ለመቅረብ ገና ብዙ ማወቅና ልምድ መቅሰም ያስፈልገኛል ይሄ ከዚህ በላይ ከራስህ አልፎ እኮ እኛንም እያስተማርክ ነው ያለው ተይ እንጂ ቤዝዬ እቺ ትንሽ ማወቃትን አካፈልኩሽና እንደ አዋቂ ትቆጥሪኛለሽ ለእኔ በቂ እውቀት አለ ብዬ ነው ማስበው አንተ ግን ያው ራስህን ገና ነኝ ብለህ ማሰብ ትልቅ እውቀት ነው ማወቅ ያለብኝን ሳላውቅ ድምፄንም ሳልገራ ነጠላ ዜማ ብለቅ ሰው ያብጠለጥለኛል በዛ ላይ ደግሞ ብዙ መስራት ያለብኝ ነገሮች ይኖራሉ በዚህ ሀሳብ እኔ እስማማለሁ ከ10 ጥሬ አንድ የበሰለ ፍሬ ይባል የለ ከዚህ በፊት ሰምቼው አላውቅም የማን አባባል ነው አሪፍ አባባል ነው አይደል በጣም እንጂ ከ10 ጥሬ አንድ የበሰለ ፍሬ የሚገርም አባባል ነው አሁን ድንገት የፈጠርኩት አባባል እኮ ነው ይሄ በቃ ያንቺ ምርጥ አባባል ተብሎ ይመዘገባል እሺ ብሬ መቀጠል እንችላለን ብሬ ወይ ቆሜ ልበል እንዴ እንዳይከብደኝ እንደውም እኮ እንደዚህ ይሻልሻል እኮ በጣም ከባድ ስለሆነ ይሄንን ከተወጣሽ ቆመሽ መስፈን አይከብድሽም ያሸበሎ ጉብል ጉብል ኧረ እኔስ ናፍቆኛል ጉብል ያሸበሎ ጉብል ጉብል ኧረ እኔስ ናፍቆኛል ጉብል መገን አብሮ አደግ ልጅ እንዴት ናፈናዬ የገና ጀንበር ጣና ምን እየሆንክ ነው? አንተ ልጅ ምን እየሆንክ ነው? ራስን ልታፈርስ ነው እንዴ? ይፍረስ። ቤዛን እጄ ላይ እስካላስገባኋት ድረስ ዓለሙን ለበትፈርስ ግድ አይሰጠኝም። አንዲት ወልካፋ እግር ሄደች ብለማ እንዲህ ልትሆን አትችልምሽ። ቆይ እሱ ማን ስለሆነ ነው የሚሸኛት የሚጋብዛት? እቺ የተረገመች ስስት እዚህም እዛም መልኳን እያሳመረች ታተረማምሳለች። እባብ ልቡን አይቶ እግሩን ነሳዋሉ። እኔ የምለው ልጁ ዘመድ ወይ ጎረቤቷ ቢሆንስ? እንደዛ እያልክ ራስን ልታታልል ነው? ይህ ራስ ማታለል አይደለም። አብረው ሲሄዱና ሲስቁ እንጂ ሌላ ምንም ነገር ሲያደርጉ አላየኋቸውም። ከዚህ በላይ ምን ሲያደርጉ እንድታያቸው ነው? ሌላ ግንኙነት ቢኖራቸው ኖሮ ወጣ ያለ ነገር ሲያደርጉ አያቸው ነበር። አሁን ግን ምንም ሲያደርጉ አላየኋቸውም። እባክህ አትጃጃል፣ አይንህን ግለጥ። አፍቃሪ ባይኖራት ነው አጠገቧ እንድትደርስ ማፈልገው? አይ መረጋጋት እንዳለብኝ ይሰማኛል። እጭ አሁንስ አበዛው። እሺ እንደነዚህ አይነት አስመሳዮች እጃቸውን ነው ማግኘት ያለባቸው። እኔ ምን ሻሚ ወይ ቤዛ ብቻዋን ክፍል ዘግታ ምንድን ነው የምትሰራው? የተፈጠረ ችግር አለ እንዴ? ቤዚዬ አዲስ ምዕራፍ ላይ ናት ወንድሜ። ማለትማ ባለፈው እንዳወራ ነው። ቤት ዘግታ የፍቅር ሙዚቃ የምትዘፍንበት እድሜ ላይ ነው ያለችው። ሀሚ ሊሆን አይችልም። ቤዛ አንድ ፍሬ ልጅ ነች። ስለ ፍቅር ምን አውቃ ነው የምትናገረው? እሷ አንተ የምታስበው ነው። እሷ የምታስበውስ? እሷማ ለፍቅር ግንኙነት ዝግጁ እንደሆነች ነው የምታስበው። ሊሆን አይችልም። ሆኗል። እንግዲህ ምን ማድረግ ይቻላል? ቆይ ያለችሽ ነገር አለ? አውርተን ነበረ። አዲስ ነገር አለ።
አዲስ ነገር አለ ማለት እንዴ? አዲስ ነገር ነው። አንተ ደግሞ አይገባም እንዴ? ፍቅር ውስጥ ናት እንዳትይ። ልጅ እንዳልወለደች እኮ በዚህ ማረጋገጥ ይቻላል። እሺ ምን አውቃ ነው ስለ ፍቅር ግንኙነት እሷ? አረ ድምፅህን ቀንስ። እንደዚህ ጨዋባት ልጅቱ ልታስደነግጣት ነው እንዴ? ለምን አልነገርሽኝም? እኔም በቅርቡ ነው የነገረችኝ። ግን ቤዚዬ በጣም አስተዋይ ልጅ ስለሆነች የሚጎዳትንና የሚጠቅማትን ነገር ጠንቅቃ ነው የምታውቀው እኮ ቤዛ። ቤዚዬ ግልጽና አስተዋይ ልጅ ነች። ከአንተ የተሻለ ደግሞ የሚቀርባት ሰው የለም። ስለዚህ ተረጋግተህ ብታናግራት ጥሩ ነው። ይሻላል። ፍቅር